ዘመናለው እባላለሁ። የመራዊ ከተማ አስተዳደር ኢንዱስትሪ ኢንቨስትመንት ጽሕፈት ቤት ኃላፊ ነኝ። በበጀት ዓመቱ ባለሀብቶችን ለይቶ ወደ ስራ ለማስገባት እንግዲህ የተሰራ ስራ አለ። ይሄ ምንድነው? በአራቱም ዘርፎች በአምራች ወይም በማኑፋክቸሪንግ የሚባሉት በአግሮ ፕሮሰሲንግ 23 ባለሀብቶችን፣ እንጨትና ብረታ ብረት 6 ባለሀብቶችን፣ ቴክስታይል እና ጋርመንት 4 ባለሀብቶችን፣ ኬሚካል እና ኮንስትራክሽን 15 ባለሀብቶችን አድርገን በድምሩ 48 ባለሀብቶችን እንግዲህ ካሳ ሙሉ በሙሉ ከፍለው በጸጥታ ችግር ምክንያት እንግዲህ ግንባታቸውን አቋርጠው የቆዩ ፕሮጀክቶችን ወደ ስራ ማስገባት ተችሏል። ይህም እንግዲህ ፋዚስት ፕሮጀክት በእንጨት ዘርፍ ማለት ነው። እሱ ግንባታ አቋርጦ ቆይቶ ግንባታውን እንዲያጠናቅቅ አድርገን አሁን ጣራ በማልበስ ላይ ነው የሚገኘው። በጋርመንት ወይም በቴክስታይል ደግሞ አሁንም አንድ ግንባታ ሙሉ በሙሉ አቋርጦ የነበረ አሁን ግንባታ የጀመረው ግንባታ በማጠናቀቅ ላይ ይገኛል። በኬሚካልና ኮንስትራክሽን ዘርፍ እንግዲህ በአልኮል የሚል ነው። እሱም አንድ ግንባታውን በማጠናቀቅ በፍጥነት ላይ ያለ አለ። በአምራችና እንግዲህ አጠቃላይ በዚህ ዓመት የተገመገሙ ፕሮጀክቶችን በምናይበት ሰዓት በአምራች አንድ፣ በአገልግሎት ዘርፍ 13 በድምሩ 14 አዲስ ፕሮጀክቶችን ገምግመን እንግዲህ ከሚመለከተው ጋር ሆነን ወደ ስራ ለማስገባት በቦርዱ ውሳኔ አስቀምጠናል። ሁለተኛው ላይ ኢንቨስትመንት የመስሪያ ቦታ አዘጋጅቶ ከማስተላለፍ አንጻር በአምራች ሁለገብ ኢንዱስትሪ በሳይት ፕላን የተመለከተ መሬት ኢማድሪ ኢንዱስትሪ መንደር ላይ 101 ሄክታር መሬት አለን። ከዚህም 53 ሄክታሩ ካሳ ተሰብቶለት ከሶስተኛ ወገን ሙሉ በሙሉ የጸዳ ሲሆን ለ42 ባለሀብቶች ማስተላለፍ ችለናል። ለስድስቱ ፕሮጀክቶች እንግዲህ ሁለመናውን ጨርሰው ካሳ ከፍለው ከሶስተኛ ወገን የጸዳ መሬት ለማስረከብ እንግዲህ 100% አጠናቀን ያው በዚህ ወር መጨረሻ ላይ እናስረክባለን የሚል ግምት ነው አለን። በአገልግሎት ዘርፍ በሳይት ፕላን የተመለከተ በጥቅል 6.443 ሄክታር አለ አገልግሎት። ከዚህ ውስጥ የጸዳና የተላለፈ 1.0692 ሄክታር ሎጂ ይህን አስተላልፈናል። ቀሪው በቀጣይ ሊተላለፍ የሚችል 5.374 ሄክታር አለን። አምራች ወደ ስራ የገቡት እንግዲህ በምናይበት ሰዓት 12 ባለሀብቶች ገብተዋል። እነዚህም 3.2 ሄክታር በአገልግሎት ስራ የገቡ እነሱም ቅድም የጠቀስናቸው 1.0692 ሄክታር እንግዲህ እነዚህ በአገልግሎት ወደ ስራ የገቡ ናቸው። አዲስ የኢንቨስትመንት ፈቃድ ከመስጠት አኳያ እንግዲህ እቅዳችን በግማሽ ዓመቱ 8 ክንውናችን 14 እንጂን አፈጻጸማችን እንግዲህ ከ100% በላይ ወይም ደግሞ 175% ላይ የሰራንበታል። ይሄ የኢንቨስትመንት ፈቃድ እንጂ አስፈላጊነቱ በምናይበት ሰዓት የመጀመሪያው ከቀረጽ ነፃ ለማስገባት ነው። ባለሀብቶች ከቦርድ ከተለያየ መንገድ በሚያስገቡበት ሰዓት የተለያዩ ስራዎችን ከቀረጽ ነፃ ለማስገባት ነው። ሁለተኛው የግብር እፎይታ፣ ምናልባት የግብር እፎይታ ስንል ተጠቃሚ ለመሆን የግብር እፎይታ እንግዲህ አግሮ ፕሮሰሲንግ የሚባሉትን አይጨምርም። ሌሎች ግን ከ2 ዓመት እስከ 15 ዓመት የግብር እፎይታ ወይም ደግሞ ለማበረታታት ከግብር ነፃ ሆኖ የሚቀጥሉበትን መንገድ የእኛን ፍቃድ በዚህ መንገድ ከያዙ እሱ ነው። እነዚህን ፍቃድ ስንሰጥ ለመጣው ሁሉ ፍቃድ የምንሰጥበት አጋጣሚ አይፈጠር። ምክንያቱም ራሱን የቻለ መስፈርት አለው። የሂሳብ እንቅስቃሴያችን የታደሰ መታወቂያ መኖሩ፣ 3/4 የሆነ ጉርድ ፎቶ በመያዝ ማመልከቻውን በማየት እንዲሁም ስንሰጥ በእኛ ውስጥ ያሉ የወሰዱ ባለሀብቶች ሲደመር ታሳቢ ባለሀብቶችን ግምት ውስጥ አስገብተን በደንብ አጣርተን የምንሰጥበት አጋጣሚ አለ። ለፕሮጀክቶች መሰረተ ልማት ከማሟላት አኳያ የተሰሩ ስራዎችን በምናይበት ሰዓት እንግዲህ ለፕሮጀክት መሰረተ ልማት የሚባሉት መንገድ፣ ውሃ፣ መብራት፣ የብድር አቅርቦት ወይም የፋይናንስ የሚባሉት ናቸው እና የተፈታው ምንድነው በምንልበት ሰዓት መንገድ ከፈታ ሁለገብ ኢንዱስትሪ መንደር ላይ ባለ 20 ሜትር 250 ሜትር ርዝመት ያለው መንገድን መክፈት ችለናል። መንገድን በሚመለከት ሌላው ባለ 15 ሜትር ደግሞ
728 ሜትር ርዝመት ያለው መንገድ አሁንም መክፈት ተችሏል። ሁለተኛው መሰረተ ልማት ውሃ ነው። ውሃ እንግዲህ አብዛኞቹ ተቋሞች በነገራችን ላይ የራሳቸው የከርሰ መሬት ውሃ አስወጥተው እየተጠቀሙ ነው የሚገኙ። ብዙም በውሃ ላይ እዚህ ግባ የሚባል ችግር የለብንም። ግን አገልግሎት ሆኖም ግን በአገልግሎት ዘርፍ በረድ ማዶ ላይ ያለው 2 ማደያዎች አሉ። እነሱን የውሃ ተጠቃሚ ማድረግ ችለናል። ሌላው መሰረተ ልማት መብራት ነው። መብራት እንግዲህ እንደ ወረዳችን በጣም አንገብጋቢው ሁኔታ የመብራት ችግር ነው። መብራት እንግዲህ እጥረት አለ። የገባው ደግሞ የፓወር መቆራረጥ ችግር አለ። ይህን በምናይበት ሰዓት ከሞላ ጎደል የተፈቱት ችግሮች ለእነማን ተፈቷል በዚህ ዓመት በምንልበት ሰዓት ህድጃ አህመድ የፊኖ ዱቄት ማምረቻ አሁን በዚህ ዓመት እናስመርቀዋለን ብለን ያለ ፕሮጀክት ነው። የዚህን ችግር ማፍታት ችለናል። በካፒኤልሲ የእንስሳት መኖ ማቀነባበሪያ ነው። በዚህ ዓመት ይህንም እናስመርቃለን ብለን የያዝነው ይህንም የመብራት ችግር መፍታት ችለናል። ፋይናንስ በተመለከተ ችግራቸውን መቅረፍ ተችሏል። ወደ ስራ ያልገቡ ስራ ያቋረጡ ፕሮጀክቶችን ወደ ስራ ከማስገባት አንጻር የተሰራ ስራ እንግዲህ መጀመሪያ ቅድም ስንላችሁ እንደነበሩ ወደዚህ ተቋም ጆይን ስናደርግ ያለው ችግር ምንድን ነው? ችግሩን ለመለየት ደግሞ ቢሮ ላይ ቁጭ ብሎ ችግሩን መለየት አይቻልም። የኛ ተቋም በባህሪ ከቦታው ሄደህ ተደጋጋሚ ድጋፍ አድርገህ ምንድነው በኢንተርቪው በቃል ደረጃ ተጠይቃለህ፣ ያለውን ተቋም ሱፐርቪዥን ትሰራለህ። በዛን ሰዓት በተደጋጋሚ ድጋፍ አድርገናል። እንግዲህ ድጋፍ ስናደርግ ግንባታ ጀምሮ ያቋረጠ ግንባታውን ጨርሶ ወደ ምርት ያልገባ ምርት ጀምሮ ያቋረጠ እነሱን ሳብ አድርገን በቢሮ ደረጃ በማነጋገር የጽሁፍ ማስጠንቀቂያ ሁላ ሰጠን። ግንባታ አቅርቦት ችግርን ከመፍታት አኳያ እንግዲህ የግብዓት አቅርቦት የሚባሉት እንደኛ ተቋም እንግዲህ ፋብሪካው ጀምሮም ሊሆን ይችላል። እንደገና ለግንባታ ለዚያ ግንባታ የሆነ ዞሮ እኛ በሱፐርቪዥን ባገኘነው የግብዓት ችግር ምንድነው 2 ብሌን እና ቆጋ የሚባሉ ፕሮጀክት ስራ ይጀምራሉ። በቀን 420 ኩንታል የሚያመርቱ ሁለቶች ወደ 840 ማለት ነው። እነዚህም ያጋጠመው ምንድነው የመጀመሪያው ግብዓት የስንዴ ግብዓት እጥረት ነው። ይሄንም ከአርሶ አደሮች ጋር እንግዲህ በስልክ የገበያ ትስስር እንዲያደርጉ አድርገን አርሶ አደሮች ከሌላ ሳይሄዱ ለነዚህ በተመጣጣኝ ዋጋ ማንም ደላላ ሳይገባባቸው ለነሱ እንዲሸጡ ያደረግንበት ሂደት አለ። ከሌሎች አገሮች ጋርም የገበያ ትስስር ለመፍጠር የሰራንበት ሂደት አለ። በዚህ ልክ ነው ያለው። እንግዲህ የገበያ ትስስር ከነዚህ ውጭ ስነድ በምንሄድበት ሰዓት ከሌላ ብረት የሚያመርቱ ፋብሪካዎች ጋር በማነጋገር የብረት ችግር ያለባቸውን እሱንም የፈታንበት ሂደት አለ። ለምሳሌ እንደመራዊ ተቋም እንደመራዊ ከተማ አስተዳደር በ2 ዘርፎች ላይ ነው አብዛኛውን ጊዜ በአገልግሎት ዘርፍና በአምራች ዘርፍ። አምራች ዘርፎች ላይ በ4 ዘርፎች ከፍለን ነው እያስተናገድን ነው የሚገኘው። የመጀመሪያው በአግሮ ፕሮሴሲንግ ዘርፍ፣ ሁለተኛው በእንጨትና ብረታ ብረት ዘርፍ፣ ሶስተኛው በቴክስታይል እና ጋርመንት ዘርፍ፣ አራተኛው በኬሚካልና ኮንስትራክሽን ዘርፎች ባለሀብቶች ቢመጡ እናስተናግድ መሆኑንና ለዚህም ተብሎ ከ3ኛ ወገን የጸዳ እና ያልጸዳም ደግሞ በ3ኛ በሳይት ፕላን የተመላከተ በቂ የሆነ መሬት ስላለ ራሱ የቻለ በኢንዱስትሪ መንደር ውስጥ እነዚህም በአግባቡ የምናስተናግድበት መንገድ ስለሚፈጠር ባለሀብቶች ቢመጡ አንጻራዊ ሰላም ስላለ አሁን ከውጭ ሆነው ከሚያዩት ገብተው ቢያዩት አሁን ነገሮችን ሁሉ ማከናወን ስለሚችሉ አካባቢያቸውንም አልምተው እነሱን ጠቅመው የሚሄዱበት መንገድ ትርፋማ የሚሆኑበት መንገድ ስለሚመቻች ይህን መልዕክት ቢስተላለፍልን ነው። ሁለተኛው በአገልግሎት ዘርፍ እንግዲህ በአገልግሎት ዘርፍ እንደኛ በምናይበት ሰዓት በሎጂ በሞንቴል በሌሎችም እነዚህ በአገልግሎት ዘርፍ በሆቴል በሌሎችም ቢመጡ ለነሱም በሳይት የተመላከተ ቦታ ስላለን መጠው ትርፋማ የሚሆኑበትን ከተማቸውንም ደግሞ የሚያለሙበትን መንገድ ቢያመቻቹ የሚል ሀሳብ ለማስተላለፍ ነው።